አሁን እነሱ መውጫቸውና መግቢያቸው የትግራይ የሽፍታ ቡድን በኤርትራ ነው። በሁለት በኩል ነው የሚገቡት እነሱ። በእያንዳንዱ መኪና አንድ ሹፌር አለ ኢትዮጵያዊ የሆነ የወንበዴዎቹ፣ አንድ ደግሞ ኤርትራዊ አለ። ሁለት መኪና ሁለት ሰው ይዛ ነው የምትሄደው በጋቢና። እነሱ አሁን ሐሳባቸው መንግስትን እንገልብጥ ነው። ኢትዮጵያ መንግስት አይችሉም። ከዛ የወልቃይት ደግሞ የታወቀ ህዝብ ነው፣ ታውቀዋለህ። የታወቀ ጀግና ህዝብ ነው። ከድሮ ጀምሮ ውክልና ይዘው ነው የመጡት የሻዕቢያና የግብፅ። በሰሜኑ አካባቢ ያለውን ወቅታዊ ሁኔታዎች ስናወራ ስንፈትሽ ነበረ። እኛም ማስቀድሞ ህዝቡም እንደዚሁም ሌሎችም አካላት እንዲያውቁት በማድረግ ረገድ የሚመለከታቸውን እዛ አካባቢ ላይ በንቁ ተሳትፎ ውስጥ ያሉ ፖለቲካ ኃይሎች እንዲሁም እንደ ሰላም ሰራዊት የመሳሰሉ እና ሌሎችም በትግራይ የሚንቀሳቀሱ ሲቪክ ተቋማትና ግለሰቦችንም ጭምር በማምጣት ውይይታችን ማድረጋችን ይታወሳል። ከዚህ በፊት ስጋቶች ነበሩ። በተለይም የኤርትራ ሰራዊት ወይም የኤርትራ ኃይሎች ወደ ትግራይ ዘልቆ መግባት እንዲሁም ደግሞ በኤርትራ በኩል ደግሞ እንደዚሁ ወደ አስመራ ሲመላለሱ የነበሩ የህወሓት ሰዎችን እንደዚሁ የአስመራና የግብጽ መንግስት ግንኙነትና ሴራ ስንል ብዙ ትንተናዎች ስናደርግ ነበር። አሁን ደግሞ በተጨባጭ እንግዲህ እየታዩ ያሉ ጉዳዮች ደግሞ ወዴት ያመራሉ የሚለው ነገር እጅግ አሳሳቢ ሆኗል። ስለዚህ በዚህ ጉዳይ ላይ ደግሞ መነጋገር፣ መወያየት፣ ህዝቡም በስፋት እንዲያውቀው ማድረግ፣ እዛ አካባቢ ያለውን ነገር ደግሞ መመልከት ጥሩ ነው ብለን ስለምናስብና ወቅታዊ ሁኔታውን ማንሳት አስፈላጊ በመሆኑ በቀጥታ በተለይ በትግራይ ክልል ውስጥ ያለውን ወቅታዊ ሁኔታ ለመፈተሽ ለማየት በቅርበት ከሚመለከቱ አካላት ጋርም ለመመካከር እንዲሁም በቀጥታ ስልክ መስመሮቻችንም ደግሞ በመደወል እዛም አካባቢ ላይ በቀጥታ ሁኔታውን ሲያዩ ሲመለከቱ ወይንም እያዩ ያሉ አካላትም ያው ድንገት ስማቸው ላይ ተጠቀስ ይችላል። ነገር ግን በቀጥታ ስልክ መስመራችን ላይ ገብተው እዛ አካባቢ ያለውን ነገር ሚስጥራዊ የሆኑ ጉዳዮችንም ሁሉ ይነግሩናል። እዚህ ግን ስቱዲዮ የክብር አምባሳደር ሙዝ ተገኝተዋል። አምባሳደር በድጋሚ ስለመጡ አመሰግናለሁ። በቀጥታ ወደ ጥያቄ እገባለሁ። ከሰሞኑ አንዳንድ እንቅስቃሴዎች በተለይ በትግራይ አካባቢ እየታየ ነው። እንደውም አንዳንዶች ያይቻሉ የጻፉትን በተለይ የትግራይ አክቲቪስት ወይም ደግሞ በቲክቶክ በማህበራዊ ገጽ ምናቃቸው ወጣት አንቂዎች በአስመራ መንግስት የምትተዳደረው ትግራይ ነው ያሉት። በአስመራ መንግስት የምትተዳደረው ትግራይ በአስመራ መንግስት ነው በአሁኑ ሰዓት ትግራይ እየተዳደረች የምትገኘው። አምባሳደር ልክ ናቸው። ይህን የሚያስብለው ምንድን ነው? የሚያስብለው መሰለ አንደኛ ቀደም እንዳልካ የነገርካቸው የተናገርካቸው ነገሮች አሉ። እነሱ የሚመራቸው የኤርትራ ሻዕቢያ ሽፍታ የሚመራቸው ነው ወደ ትግራይ። አሁን ሰዓት ትግራይ ኢትዮጵያ ነች። ከጥንት ጀምራ ኢትዮጵያዊ የሆነች ትግራይ ነው ያለችው በትግራይ። ስለዚህ ይሃን ሆኖ ኢትዮጵያዊ ነች ደግሞ ትግራይ ኢትዮጵያ ነች። ከጥንት ጀምሮ ኢትዮጵያዊ ነች። ኤርትራ አይደለችም። ኤርትራ በእንግሊዝም በጣሊያንም ስትገዛ ትግራይ ኢትዮጵያዊ ስለሆነች አልተገዛችም። በዚህ መሰረት አሁን ጽምዶ ብለው ፈጥረው ለምሳሌ አንድ ነገር ንገረህ። አሁን እነሱ መውጫቸውና መግቢያቸው የትግራይ የሽፍታ ቡድን በኤርትራ ነው። ለምሳሌው ዶክተር ደብረጽዮን 3 ወር 4 ወር አልነበሩ። ውጭ አገር ሄደው ነው ደማቸው ለውጠው የመጡት። አይታቸዋል። በአሁን ባደረጉት ወፍረው ተስማምቷቸው ምን ሆነው ነው የመጡት። በዛ ወጥተው ወደ ውጭ አገር ሄደው ነው የመጡትና ሌላው አርም ሰባ የሚባል በሱዳን እና በኤርትራ መካከል ያላለ የሁመራም ህዝብ ጨርሶ ሳምሪ ምናምን ተብሎ ወደ ሱዳን የሄደው በዛን ጊዜ እንገልጸው ነበር። አሁን እዛው ላይ በዓል የካቲት 11 የሚለውን ነገር ከሚገርም ብርሃነ ኃይል የሚባል ውጭ አገር የሚኖራል ዘፋኝ፣ የነሱ ዘፋኝ ነው። በዛ አስገብተውት በስንት ጉድ ነው ሸምግለዋል፣ ታሟል። ደግፈው ነው ወደ መድረክ ያመጡት። በየት ነው የገባው ብለን እንትን ስናደርግ በኤርትራ ነው የገባው። በአየር መንገድ፣ በባህር አይደለም፣ በአየር መንገድ።
የደደቢት አፈቀላጤ ሚኪ ትግራይ የሚባል ደግሞ ባለፈው ወር በዛው ነው የገባው ማለት በድንበር ማለት ነው። በድንበር ገብቶ በእነሱ ክፍት ነው አሁን ሽፍታ ለሽፍታ ስለሆኑ። ስለዚህ ያስተዳደራቸው ያለው ኢሳያስ አፈወርቅ ነው። ለትግራዮች እነሱ አፍ የላቸውም፣ አቅምም የላቸውም። ስለዚህ እያስተዳደረው ያለው የትግራይ ህዝብ ለምሳሌው ወደ ጦርነቱ ወደ ኤርትራ ጠረፍ እንዳይሆን ወደ አማራ ጠረፍ እንዲሆን ነው ያደረጉት። እዛ ነው እየመጣ ያለው የዛ የትግራይ ቡድንም እንደዛ ነው ያለውና ስለዚህ እያስተዳደራት ያለው ደህንነቱም የኤርትራ ሰራዊትም በትግራይ ውስጥ ተጥለቅልቆ እነዚህ ሽፍቶች እየመራቸው ያለው እሱ ነው። አስተዳደሩም እየመራው ያለው እሱ ነው። ስለዚህ ጊዜያዊ አስተዳደሩም ሆነ የህወሓት ተጠልፈዋል፣ አቅምም የላቸውም። ስለዚህ የሚያስተዳድረው የኤርትራ መንግስት ነው ወይም ሻዕቢያ የምንለው ማለት ነው። ትክክል። ስለዚህ ይሄ ከሆነ ከሰሞኑ አንዳንድ የታዩ እንቅስቃሴዎች ደግሞ አሉ። ወደ ዳር ድንበር የመግባት አንዳንድ ቦታዎች ደግሞ ራሳቸውም ከዚህ በፊት የያዙት እንደውም የውጭ ጉዳይ ሚኒስቴር መስሪያ ቤታችን የኛ በተለይ እነዚህ ሉዓላዊ የኢትዮጵያ ግዛቶች በአስቸኳይ ለቆ እንዲወጣ ማሳሰቢያ መስጠቱ ከዚህ በፊት እናውቃለን በእነዚህ አካባቢዎች ያለባቸው። አሁን ግን በተለይ በአንዳንድ አካባቢዎች ላይ በአህያም በበቅሎም በተሽከርካሪም መሳሪያ ጭኖ የማጓጓዝ የመግባት አይነት ሁኔታዎች ይታያሉ የሚባለው ምን ያህል እውነት ነው? ማረጋገጥ ተችሏል? አዎ ትክክል ነው። ለምሳሌው በዛላምበሳ አካባቢ በዛላምበሳ ሰንዓፈ የሚባል አለ ወደ 20-30 ኪሎ ሜትር። ከዛ ደግሞ 40 ኪሎ ሜትር አድቀይህ የሚባል አለ እስከ ሰገኔት ድረስ ከምጽዋ ይመጣና መሳሪያው የሚያመጡ መኪኖች አሉ። ከዛ ደግሞ ከትግራይ ሄደው የሚያመጡት ደግሞ አለ። በሁለት በኩል ነው የሚገቡት እነሱ። በሽሬ ቀደም ብለው ከአመት አካባቢ ነው እኔ መረጃ ሰጥቼ ነበር በሚዲያም በሌላም ሰላዮች እየመጡ ነው። 20 በላይ አውቶቡሶች ገብተዋል። ወደ ህዝቡ ቀድመው የሚልኩት እነሱ ሰላይ ገብተዋል ብለን ተናግረናል። በአዲግራትም በሽሬም ገብተው ነበረ። አሁን ደግሞ የታጠቀው ነው እየገባ ያለው። እንዴት ነው የገባው ብትለይ በሽሬ በኩል ለምሳሌው በሽሬው በኩል በ10 አሁን 6ኛ ወር በ10 የካቲት 10 2018 ዓመተ ምህረት ከምሽቱ 2 ሰዓት ተኩል ጀምረው 55 ተሳብ መኪናዎች ናቸው ወደ ኤርትራ የሄዱት። ወታደሮች ናቸው ወይስ መሳሪያ ሊያመጡ ነው? ከትግራይ ነው ተነስተው የሄዱት ወደ ኤርትራ። እስከ 3 ሰዓት ተኩል ነው የሄዱት። ከዛ በኋላ እዛ ውስጥ ምን አይነት መኪኖች ናቸው ብትለይ አንደኛ 400 ኩንታል የሚጭኑ መስፍን ኢንዱስትሪ የሚሰሩ የሚገጣጠሙ ናቸው። አረንጓዴዎች ናቸው። ሁለተኛው ተሳቢ ናቸው። ጋቢናቸው አረንጓዴ ነው። እንትናቸው ተሳቢያቸውና መኪናቸው ነጭ ነው። በእያንዳንዱ መኪና አንድ ሹፌር አለ። ኢትዮጵያዊ የሆነ የወንበዴዎቹ አንድ ደግሞ ኤርትራው አለ። ሁለት መኪና ሁለት ሰው ይዛ ነው የምትሄደው በጋቢና እና 2 ተኩል ተጀመረ። እየቆጠሩ ነው የነበሩት። ይገርምሃል የኔ እየቆጠሩ ነው የሚሰጡኝ እያለፈ 1 2 3 እያሉ ከዛ በኋላ ሄዱ። በ11 የካቲት 11 የነሱ በዓል ነን የሚሉት 4 ሰዓት ነው የተመለሱት። ጭነው የሄዱት መኪኖች ማለት ነው። የሄዱት መኪኖች 20 ከባድ ተሽከርካሪዎች 20 አይደሉም 55 እስከ 55 ቆጥረዋል። ምናልባት ከዛ ደክሞት ሊሆን ይችላል፣ ሊበዙ ይችላሉ። 55 ግን ቆጥረዋል መሽቶ ስለነበረ። ከዛ በ11 የካቲት 6ኛ ወር 2018 4 ሰዓት ነው የተመለሱት። ከ4 ሰዓቱ ይቅርታ ከ4 ሰዓቱ ሲመለሱ የነሱ ደግሞ የሚጭኑ ዛላምበሳ 150 ወጣቶች አሉ። ሄዶ ኤርትራ ጭነው የሚጭኑላቸው ማለት ነው። ከዛላምበሳ ከነሱ ራሱ መረጃ እናገኛለን። 150 ወጣቶች ሄደው ከዛላምበሳ ይጠብቃሉ። ከዛ ሄደው
ጭነው ከዛ ዛላምበሳ ደግሞ ይቀራሉ ማለት ነው። ከዛ በ11 4 ሰዓት ነው መመለስ የጀመሩት። አካሄዳቸው በ1 ኪሎ ሜትር ርቀት ነው የሚሄዱት። በ1 ኪሎ ሜትር ተሽከርካሪዎቹ እና የሚጭኑት ጥይት፣ መሳሪያ፣ ከባድ መሳሪያ፣ ምስር፣ ስንዴ የተደባለቀ ነው የሚጭኑት እና ለምግብ የሚሆን እስቃጥላዎች ከውጭ የሚመጡ ከግብጽ የሚመጡ ኤርትራ ከየት ታመጣዋለች የላትም፣ ከግብጽ የሚመጡ ናቸው። እነዚህ ምግቦችና ጥይቶች፣ መሳሪያ፣ ከባድ መሳሪያዎች ጭነው ነው የሚመጡት። ያ ወዴት ነው የሚገባው? ግማሹ ወደ ሽረ አካባቢ ወደ አድዋ አካባቢ ይሄዳል። ከዛ ወደ ማይቀነጣል ወደ ውስጥ ይገባል ማለት ነው። ሁለተኛው ወደ ውቅሮ ይመጣል። ሁለት ነው ያለው። ከአዲግራት ውቅሮ ወደ 60 ኪሎ ሜትር እንደዚህ ነው። ከአዲግራት ስንቃጣ 35 ኪሎ ሜትር ምናምን ነው። ከዛ በሁለቱ ወደ ውስጥ ነው የሚገቡት። ወደሚሸፍቱበት ወደ ተንቤን ይወስዳል፣ ወደ ሐውዜን ይወስዳል፣ ወደ ተለያዩ ነበለት የሚወስድ ወደ ወርዒ ዋና እንትናቸው ያለው የሚወስደው በዛ ነው። እዛ ነው የሚያስገቡት። እነዚህ መኪኖች ሲሄዱ የተደብቀው ነው የሚውሉት። ወደ ጫካ ውስጥ ተደብቀው ነው የሚውሉት። ከመንገድ ወጥተው በእርሻ ውስጥ ምናምን ተሸፍነው ቅጠል በላያቸው አድርገው ነው የሚያውሏቸው እና 1 ኪሎ ሜትር ርቀት አድርገው ነው የሚሄዱት። ከሚገርም ርቀታቸው እዛ ውስጥ ነግሬሃለሁኝ። ሹፌሩ ኢትዮጵያው ነው የሽፍቶቹ። በቀኝ በኩል ያለው ደግሞ ጠባቂ የተባለው ኤርትራዊ ነው። ስለዚህ አንድ የትግራይ ሰው አንድ የኤርትራ ሰው፣ አዎ አንድ የትግራይ ሰው አንድ የኤርትራ ሰው ሆኖ ነው የሚሄዱት። ስለዚህ በዛ እየተካሄደ ያለው እንትን በጣም አስቸጋሪ ነው። ሁለተኛው ወደ በቅሎና አህያው ምንድነው? ወደዛ ልመጣለህ። ከዛ ሁለተኛው በሽሬ በሸራሮ በባድማ አድርገው ነው የሚመጡት። እነሱ ደግሞ በባድማ አድርገው ይመጡና ከዛ ወደ ሸራሮ ወደ አዳዕሮ ወደ አደ ሀገራይ የሚባል ወደ ሽሬ ይገባሉ። ወደ ሽሬ ገብተው ደግሞ ወዴት ነው የሚሄዱት? ወደ ገጠር ነው የሚሄዱት። ወደ ገጠር ወደ እነሱ ደደቢት የሚሉት የተለያዩ ቦታዎች አሉ እዛ ውስጥ ለውስጥ በዛ ይወስዳቸዋል። እነዚህ ምንድናቸው? አንደኛ በቅሎ ነው፣ ጥይት ጭነው ነው ከኤርትራ የሚመጡት። በገጠር ነው የሚመጡት። ሁለተኛው ግመል ነው፣ ግመሎች ናቸው። ሶስተኛ አህዮች ናቸው። ለነዚህ ከነጠመንጃቸው የሚጠብቁ ሰዎች ደግሞ አሉ። ማታ ሲደርስ አራግፈው የሚያድሩበት፣ መረጃዎች የሚያገኙበት፣ መገናኛ ሁሉ ያላቸው፣ ሬዲዮ ያላቸው ናቸው። እነዚህ ሻዕቢያ የላካቸው የሻዕቢያ ሽፍታ የላካቸው ናቸው። ልክ እንደ 2000 ሲነግሩኝ ከዛ ከደደቢት ሲነግሩኝ ልክ እንደ 2013 ዓመተ ምህረት ያው ክፍት ስለነበረ በሰሜን እዝ ተመስቶ ክፍት ነበረ። ኤርትራ ድንበሩ ክፍት ስለነበረ ልክ በዚህ ነው የገቡት አሉ። በአህያ በግመል በበቅሎ በፈረስ ጭነው ነው የሚገቡትና እንደዛ አድርገው ወደ ተንቤን አካባቢ እየተመሙ እንዳሉ ነው እየተነገረኛል። አሁን ትክክለኛ አሁን። እሺ መልካም አምባሳደር፣ እንደው አሁን የኤርትራ ሚና ትጥቅ እና ሎጂስቲክስ ለዛ አካባቢ ላለው ታጣቂ ቡድን ማቀብር ነው በቀጥታ ደግሞ ወይስ በአብሮ ገብቶ ጦርነት የመክፈት ዓላማቸው እንደው ከተረዱት? አዎ ያው ሰው ነው የምነግርህ እኮ ሰው ይነግርሃል። ሲነግርህ ምንድነው ሐሳባቸው ብለህ ስትነግረው አሁን እንደጠየቅኝ እኛም እንጠይቃለን በየደቂቃ። ምክንያቱም የኔ ቤተሰቦች ደንበር ነው ያሉት በኢሮብ ጀምሮ ዛላምበሳ ጀምሮ እስከ አድዋ ያለው ዳር ደንበር የኛ ቤተሰቦች አሉ። ጾሮና ምናምን የሚባል አለ እና ሐሳባቸው ጥይት ማቅረብ ብቻ አይደለም። ጥይት አንደኛ አቅም የለውም እሱ ለማቅረብ ነው። አቅም አይደለም የሱ
አይመስለኝም። ይሄ ሁሉ ጥይት ከየት ያመጣል? ከውጭ የተላከ በመርከብ 100 ከአድቀይህ ምጽዋ 120 ምናምን ኪሎ ሜትር ነው። ያ ስለሆነ ከመርከብ የተራገፈ ነው። ይሄ ከመርከብ ምጽዋ የተራገፈ ነው ይሄ መሳሪያ። ኤርትራም ከሌላ አካል የገባ ከሌላ ወይ የግብጽ ወይም ሌሎች የግብጽ ነው። የግብጽ መሳሪያ ነው። አሁን አስቃጥላዎቹ ኮሾሮቹ ምናምኖቹ የግብጽ ናቸው። ንባብ አላቸው አለ በአረብኛ። አረብኛ የሚችል ደግሞ የሚጭኑና የሚያራግፉ ልጆች አሉ አይደል? 150 ዛላምበሳ ያልኩ እነሱ ይነግሩናል። በአረብኛ የግብጽ ይላል አስቃጥላዎቹ። ሌሎቹ ጽሑፍ አላቸው በአረብኛ። ስለዚህ የሽፍታው ቡድን ለመደገፍ ብቻ አይደለም። አሁን ኢትዮጵያ የጠየቀቻቸው ወደቦች አሉ። ይሄን ወደቦች ስትጠይቅ እነሱ ኤርትራውያን አቅም የላቸው መዋጋትም መመለስም መደራደርም አቅም የላቸው። ተደራድሮ ማያቆም አንድ ቀንም ተደራድሮ ማያቆም። ስለዚህ እነዚህ በኢትዮጵያ እንዳትጠይቅ እና ጦርነቱ እነሱም ተሳትፈውበት ጥይቱ ታዲያ በአህያ የሚመጣው በግመል የሚመጣው በፈረስ የሚመጣው እኮ እነሱ የሚዋጉበት ነው። መደገፍ ጥይት ብቻ አይደለም። የደርግ የነበራቸው ጥይት በደርግ ጊዜ የወሰዱት እያጠቡ እየወለወሉ ምናምን እሱ ይዘው ሊመጡ ይችላሉ። አዲስ ቆመ ጠብቀኝ አይነት። ስለዚህ እነሱ ጥይት ማቅረብም ቀለም ማቅረብም አስተላላፊ ሆነው እነሱ አቅም የላቸውም ጥይትን ቀለም ማቅረብ። ግን አስተላላፊ ሆነው የግብጽና የሌሎች የኢትዮጵያ ጠላቶች ሆኑ አድርገው ውጊያው ቆቦ አፋር እና በላይ ደግሞ በጠለምት እንዲሆን ነው የሚፈልጉት። ስለዚህ አማራ ድንበር እንዲሆን ነው የሚፈልጉት። ከሚገርም ስለዚህ ሌላ ዓላማም አለው ማለት ነው። ሌላ ዓላማ አለው። ስለዚህ እነሱ አሁን ሐሳባቸው መንግስትን እንገልብጥ ነው። ኢትዮጵያ መንግስት አይችሉም። ከወያኔ ዲቃቄዎች ሆነው አይችሉም። ስለዚህ ዓላማቸው ይሄንን ነው። ከኤርትራ ወሰን ጦርነቱ ወደ አማራ እናምጣው፣ ትግራይና አማራ መካከል ማድረግ አለብን ብለው የወሰኑት። መልካም። ይሄ ከሆነ ደግሞ የሎጂስቲክሱም እንቅስቃሴውም የግብፅም የኤርትራ ሚና ከዛ ደግሞ የትግራይ ኃይሎች ጽምዶ ወይም ደግሞ ጥምረት የፈጠሩ ደግሞ አሉ። አሁንም የምንሰማዋል እና የትግራይ ኃይሎች የአፋኖ ኃይሎች ሌሎች የታጠቁ ኃይሎችም የኤርትራም እዛ ጋር ያለው የትግራይም በኩል ያለው እንደው የትግራይም ሆነ አማራ ክልልን ለእንደዚህ አይነት ነገር መፍቀዳቸው እንደው ከዛ አካባቢ የወጡ ሰዎች ናቸው። እነዚህ ሰዎች አይደለ ተወላጆች ናቸው። ትጥቅ ትግል ውስጥ ገብተዋል። እንደው አካባቢያቸውን ማውደም የተወለዱበትን ቦታ ማውደም ምን አይነት ዓላማ ቢሆን ነው? እንዴት እንመለከተዋለን? እንደው ምንመለከተው የህወሓት የሚባል የነበረው አሁን ሽፍታ የሆነው ቡድን በቡድን ነው የምንጠራለህ። እሱ ቡድን ትግራይን አይፈልግም። የትግራይ ማለት ጦርነት ማለት ትግራይ እንግዲህ ትግራይ ምድር ውስጥ ከሆነ ፋኖ ምንለውም ኃይል ደግሞ ለአማራ ህዝብ ነው ካልን አማራ ነው። አማራን አይፈልግም። ምንድነው ዓላማቸው ራሱ? አዎ እኔ የፋኖዎቹ አላቅም ማለት ፋኖዎች ኢትዮጵያን ለማፍረስ ያደርጋሉ ብዬ አላምንም። ሁሉ ጊዜ የሚናገራት ነው ብቻ። ምናልባት ግለሰቦች ሊሆኑ ይችላሉ። የአማራ ህዝብ ግን አይፈልግም። ከወያኔ የገደለው ሻዕቢያ ጋር ሆኖ ተሰልፎ ኢትዮጵያን ለማፍረስ ይዘጋጃል ብዬ አላምንም። የራሱ ዓላማ ይኖረዋል። ለምን? ስለነሱ ዓላማቸውም ስለማላቀው ማለት ነው። ወያኔ የነበረው ቡድንና ሻዕቢያ ግን አንደኛ ሻዕቢያ እንደነገርኩ ቅድም ትግራይና አማራ እንዲሆን ጦርነት ይፈልጋል። ሁለቱን ማጥፋት ይፈልጋል። ወሰኑ እንዲሆን አይፈልግም። ወያኔ ደግሞ የትግራይ ህዝብን አይወድም። ወያኔ የሚባል የነበረው ሽፍታ ከዚህ በፊት እኮ በ17 ዓመት ጦርነት፣ በኢትዮ ኤርትራ ጦርነት፣
ሁለት ዓመቱ ጦርነት እኮ ብዙ ነገር ነው የወደመው። እነሱ ነው ያወደሙት። ከአንድ ልጅ ከአንድ ቤት 6-7 ልጆች የመቱበት አለ። የማይሆን ዓላማ አሰልፈው ሰሜን እዛችንም መተው በመኪና ረግጠው የኢትዮጵያ እኮ 85% የነበረው መከላከያ ኃይላችን በትግራይ ነው የነበረው፣ በትግራይ ዳር እስከ ዳር ድረስ። ነገር ግን እነሱ እንዳሁን ከፍተው ሻዕቢያ እንዲገባ ነው ያደረጉት በዛን ጊዜ እና የትግራይ ወጣት እንዲያልቅ ነው ያደረጉት። እንደተነገረው ባለፈው በኢሮብ ብዙ ልጆች ነው የጨረሱት። በአድዋ፣ አክሱም፣ ተንቤን፣ ሽሬ፣ ሐውዜን፣ ሁለት ተውላዕሎ፣ ሳምሬ ዞረው ብዙ ሰው ነው የጨረሱት እነዚህ ሰዎች ሻዕቢያዎች ማለት ነው። አሁንም ይሄ አድርጎ የነበረው ሽፍታ ሌባ የጠላት ጠላቴ ነው የሚባል አይደለም ያለው። እንደዛ ሆነው አሁን የትግራይን ህዝብ ስለማይፈልጉት አይፈልጉትም። የትግራይ ህዝብ ቢፈልጉት ኖሮማ ቪክቶሪያ ስምምነት አለ፣ በዛ ላይ መሄድ ነበረባቸው። ትጥቃቸው ማራገፍ ነበረባቸው። ፈርመዋል እነዚህ ሰዎች። ተፈናቃዮች እንዲመለሱ ፈርመዋል። እነዚህ ሰዎች ግን እየታኮስን ነው ወደ ወልቃይት የምንገባው ምናስገባው ተፈናቃይ ብለው ነው እየፎከሩ ያሉት። እነሱ ናቸው እኮ አሁን እየፎከሩ ያሉት። በዚህ የካቲት 11 እናስመልሰዋለን ብለው ነበረ። የወልቃይት ህዝብ ዝም ይላቸዋል እንዴ? የአማራ ህዝብ ፋኖ ራሱ በጦርነት ገብቶ ዝም ይለዋል ወልቃይት ላይ? ስለዚህ ከዛ የወልቃይት ደግሞ የታወቀ ህዝብ ነው። ታውቀዋለህ? የታወቀ ጀግና ህዝብ ነው። ከድሮ ጀምሮ ቢያስገባቸው ጎትተው እንኳን ዝም ይላቸዋል ህብረተሰቡ። ድሮ እኮ ጀምሮ ሽፍታ ያለበት እኮ ነው ወልቃይት። ጀግና የሆነ ህዝብ ያለበት ነው። ትላልቅ ሰዎች ያሉበት ነው። ስለዚህ የትግራይ ህዝብ ስለማይፈልጉት ነው። ቢፈልጉት ኖሮማ ፌዴራል መንግስት እባካችሁ እነዚህ ተፈናቃዮች ይመለሱ ብሎ ብዙ ጊዜ ጥሪ አድርገዋል። እኛም ጥሪ አድርገናል። እነሱ ግን እኛ ካልተመለስ ከነጠመንጃችን ከናስተዳደራችን አይሆንም ብለው የትግራይ ህዝብን ስለማይፈልጉት ነው ዋና ነገሩ። ስለዚህ ትግራይ ውስጥ እንዲተራመስ እነሱ ያለ ጦርነት መኖር አይችሉም። የመጨረሻ ቀብራቸው ነው። የት ነው የተወለዱት? ደደቢት። መቀበሪያቸውስ ቆቦና ወልቃይት ነው የሚሆነው። ደደቢት ተወለዱ፣ ጫፍ ነው እዛ ተወለዱ። ቀብራቸው ደግሞ የት ነው የሚሆነው? ወልቃይትና ራያ አፋር ላይ ነው የሚሆነው። ስለዚህ የትግራይ ህዝብ ስለማይፈልጉት ጦርነት እሱ ጋር እንዲሆን ነው የሚፈልጉት ነው። ስለዚህ ውክልና ነው ይዘው የመጡት። ውክልና ይዘው ነው የመጡት የሻዕቢያና የግብጽ